የመርሲሳይዱ ክለብ ሊቨርፑል በቀጣይ ክረምት አሰልጣኝ መቀየር ሐሳብ እንደሌለው ተገለጸ። በሳምንቱ መጨረሻም በብራይተን ኤንድ ሆቭ አልቢዮን 10ኛ ሲዝኑን ሽንፈት ማስተናገዱን ተከትሎ አሰልጣኝ አርኔ ስሎት በቀጣይ በሊቨርፑል ቤት የመቆየት እድላቸው በጣም ጠባብ ነው ሲባልም ነበር። የሊቨርፑል አስተዳደር ግን ከአሰልጣኝ አርኔ ስሎት ጋር የረጅም ጊዜ ዕቅድ ማውጣታቸው ሲነገር የክለብ ኃላፊዎች ለአሰልጣኙ ያጫወት ዘይቤውን የሚከተል ተጫዋቾች ከገዛንለት ሊስተካከል ይችላል የሚል እምነት እንዳላቸውም ተገልጿል። ይህንንም ተከትሎ ሊቨርፑል በቀጣይ የሚያደርጓቸው ዝውውሮች ውስጥም አሰልጣኝ አርኔ ስሎት ወሳኝ ሚና ይኖራቸዋልም ተብሏል። ሊቨርፑል በቀጣይ ክረምት ትልቅ ስም ያላቸው ሁለት የክንፍ ተጫዋቾችን ለማስፈረም ከወዲሁ እየሰራ እንደሚገኝ ዘአትሌቲክ ያወጣው መረጃ አመላክቷል። ከቀናት በፊት አሰልጣኝ ዣቪ አሎንሶ ሊቨርፑልን የመረከብ እድላቸው በጣም ሰፊ ነው ሲባል የነበረ ቢሆንም አሁን ግን ይህኛው መረጃ መውጣቱ የአሰልጣኙ ወደ መርሲሳይድ መምጣቱ ጉዳይ በጣም ጠባብ ነው የሚሉ ሌላ ተጨማሪ መረጃ እየወጣ ይገኛል። ቶተንሃም ሆትስፐር በቀጣይ ቋሚ አሰልጣኝ ለማዘዋወር አሁንም እየሰራ እንደሚገኝም ተገልጿል። ቶተንሃም ሆትስፐር በዚህ ሰዓት ከአሰልጣኝ ዲዘርቢ ጋር በቋሚነት ድርድር መጀመራቸውም ተገልጿል። ዲዘርቢ ከዚህ በፊት የክለቡ ዋና አሰልጣኝ ለማድረግ ቶተንሃም ሆትስፐር ዋና ታርጌት አድርጎ ሲሰራ እንደነበርም ይታወሳል። ማውሪዚዮ ፖቼቲኖ፣ ማርኮ ሲልቫ የሳቸው ባካፕ ተደርጎ የተያዙ አሰልጣኞች ሲሆን ዲዘርቢ ግን ክለቡን በቋሚነት እንጂ በጊዜያዊነት የመምራት ምንም ፍላጎት እንደሌላቸውም ተገልጿል። ይህንንም ሀሳብ ወዲያውኑ ውድቅ እንዳደረጉም መረጃዎች ተጠቁሟል። እንደ ስካይ ስፖርት ኢታሊያ ዘገባ ከሆነ በቀጣይ እንግዲህ ቶተንሃም ሆትስፐር በፕሪሚየር ሊጉ የሚቆይ ከሆነ ዲዘርቢ ክለቡን የመረከብ ትልቅ ፍላጎትም አላቸው። ቶተንሃም በዚህ ጉዳይ ላይ መጠነ ሰፊ ስራ እየሰራ እንደሆነም ተጠቁሟል። ማንቸስተር ዩናይትድ በአሰልጣኝ ማይክል ካሪክ ዙሪያ ማን ቋሚ ይሆን በሚለው ጉዳይ አሁንም ሌሎች አሰልጣኞችንም እያሰሰ እንደሚገኝም ተጠቁሟል። በዚህ መሰረት ማይክል ካሪክ በቀጣይ በማንቸስተር ዩናይትድ ይቀጥል አይቀጥል የሚለው ጥያቄ እንዳለም ሆኖ የሱ ተተኪ ለማድረግ ደግሞ ሉዊስ ኤንሪኬ፣ ጁሊያን ኔግልስማን ሁለት በእጩነት የተያዙ አሰልጣኞች እንደሆኑም ተጠቁሟል። ሁለቱ አሰልጣኞች በገበያው ላይ የሚወጡ ከሆነ ሉዊስ ኤንሪኬ የመጀመሪያው አማራጭ እንደሆነም ሲጠቀም፣ ጁሊያን ኔግልስማን ግን ቀጣዩ የካሪክ ሌላ ኛው አማራጭ ተደርጎም ተጠቁሟል። ሉዊስ ኤንሪኬ በፓሪስ ሳን ዠርመን ቤት አሁን ላይ በቋሚነት እየሰሩ ሲገኝ ክለቡ የመልቀቅ እድላቸው ግን በጣም ጠባብ እንደሆነም ተጠቁሟል። የማንቸስተር ኃላፊዎች ይህንን አሰልጣኝ ግን የመሾም ትልቅ እምነትና ፍላጎት እንዳላቸው መረጃዎች ጠቁመዋል። ካርሎ አንቸሎቲና የሳቸው የኮቺንግ ስታፍ አባላት ኔይማር ጁኒየርስ በቀጣይ የዓለም ዋንጫ ቡድንን ለመቀላቀል ማህበራዊ ሚዲያና ደጋፊዎችን እየተጠቀመ እንደሚገኝም ጠቆሙም። አንቸሎቲ ይህንን ጉዳይ በቅርበት እየተከታተሉና ነገር ግን ኔይማር በቻለው መጠን ርዕሰ ጉዳዩን ማንሳትንና ነገሩን ማባባሱን ቀጥሏል የሚል እምነት እንዳላቸውም ተጠቁሟል። ኔይማር በ2026 ለዓለም ዋንጫ በሚደረገው ጥረት በብራዚል ስኳድ ውስጥ አሁን ላይ ተጠርቶ እየተጫወተ እንዳልሆነም ይታወቃል። ይህንን ተከትሎ ጫና ለማሳደር ሶሻል ሚዲያንና እንዲሁም ደግሞ ሌሎች የሱን ደጋፊዎች እያነሳሳ ነው የሚል እምነት እንዳላቸውም ተገልጿል። በአንቸሎቲ እይታ ኔይማር ወደ ዓለም ዋንጫ መሄድ የሚገባው ከሆነ ይሄዳል፣ ነገር ግን ይህ የሚሆነው በታዋቂነት ምክንያት ሳይሆን እድሉን ካገኘ ከቻለ ብቻ ነው የሚልም ሐሳብም ሰጥቷል። በሌላ ዜና ግን ኔይማር ጁኒየርስ በቀጣይ በዓለም ዋንጫ ለመሳተፍ ስኬጁል ነድፎ ትሬኒንግ እየሰራ ስለመሆኑም መረጃዎች ጠቁመዋል። የላሚን ያማል አባት ሙኒር ናዝራዊ ልጄ መጠቀም ካለበት ልጄ ያለውን ታለንት 20% ብቻ ነው የተጠቀመው ሲሉ አስደናቂ ንግግርን ተናገሩ። የላሚን ያማል አባት የሆኑት ሙኒር ናዝራዊ በዚህ ሰዓት ልጄ መጠቀም ያለበትን ታለንት ሙሉ በሙሉ አውጥቶ እየተጠቀመ አይደለም የሚል ሐሳብም ሰጥቷል። ላሚን ያማልን ከማንም ጋር አላነጻጸረውም፣ ልጄ ራሱን ከማንም ጋር አያነጻጽርም፣ ማነጻጸር ያለበት ከራሱ ጋር ነው፣ ሁሌም የምነግረው ራሱን ከራሱ ጋር እንዲያነጻጽር ነው ሲል ሐሳብም ሰጥቷል። በዚህ ሰዓት ከላሚን ያማል ጋር የሚነጻጸር ማንም የለም፣ ምክንያቱም ማንም ራሱን ከሌላ ሰው አያነጻጽርም የሚል አስደናቂ ንግግርንም ተናግሯል። ከዚህ በተጨማሪም ላሚን ያማል ካለው ታላንት 20% ብቻ ነው የተጠቀመው፣ በቀጣይ ይህንን ታላንቱን እንዲጠቀሙ ሁላችንም እንረዳዋለን ሲሉ አባቱ ሙኒር ናዝራዊ አስደናቂ ንግግርንም ተናግሯል። ኪሊያን ምባፔ በሪያል ማድሪድ የሜዲካል ስታፎች ዙሪያ የወጣው መረጃ የተሳሳተ ነው ሲል ሐሳቡን ሰጠም። ከቀናት በፊት ኪሊያን ምባፔ ላይ የተሳሳተ የጉልበት ምርመራ አድርገዋል በሚል የሐሰት መረጃ ሲነገር እንደነበር ይታወቃል። ይህንን መረጃ ሐሰት ነው ሲል ኪሊያን ምባፔ መረጃውን አውጥቷል። በተዘዋዋሪም ተጠያቂ ሊሆን ይችላል፣ ምክንያቱም ለሚዲያ ይህንን ነገር መናገር አለብኝ፣ አንዳንድ ሰዎች ይህንን ነገር ለሚዲያ ፍጆታ ይጠቀሙታል የሚል ሐሳቡን ሰጥቷል። ሁልጊዜ ከሪያል ማድሪድ ጋር ግልጽ ነኝ፣ ግልጽ የሆነ ግን
ግንኙነትም አለን ሲል ኪሊያን ኤምባፔም ሐሳቡን ሰጥቷል። በሌላ ዜናም ግን ከኤድዋርዶ ካማቪንጋ ጋር በተያያዘ ዶክተሮች የግራ ቁርጭምጭሚቱ ሳይሆን የቀኝ ኤምአርአይ ምርመራ ማድረግ ነበረበት። ይህንን ግን ኤድዋርዶ ካማቪንጋ የተሳሳተ የቁርጭምጭሚት ህመም ምርመራ ተደርጎለታልም ተብሏል። ዶክተሮቹ የግራ ቁርጭምጭሚቱን ሳይሆን የቀኝ ቁርጭምጭሚቱ ላይ ኤምአርአይ ምርመራ በማድረግ ተጫዋቹ በአላግባብ ሁኔታ እንዲጫወት አድርገዋልም ተብሏል። ይህ ታዲያ የሆነው ዲሴምበር 3 ላይ ዶክተሮች ይህንን ተሳሳተ ምርመራ ካረጉ በኋላ ተጫዋቹ ከ4 ቀን በኋላ ጨዋታ ከሴልታ ቪጎ አድርጎ ለቀጣይ ለብዙ ሳምንታት ከሜዳ እንዲርቅም አድርጎታልም የሚል እምነትም አላቸው። ግን ኪሊያን ኤምባፔ ከዚህ ጋር በተያያዘ የተሳሳተ የሐሰት መረጃ ነው ሲል አስተያየቱንም ሰጥቷል።